ከዚህ በኋላ የእግዚአብሔር ቃል ወደኛ ይመጣል። አንድ ጊዜ አንድ ምስክርነት ሰማሁኝ። ልክ እንደኔ ከሙስሊም ቤት ወደ ጌታ የመጣ አንድ ሰው ምን ብሎ ሲናገር ሰማሁኝ። ምስክርነቱን ነው የሰማሁትኝ። እንግዲህ በእንግሊዘኛው እናንተ ኤፒሌፕሲ የምትሉት ማለት ነው። የሚጥለው በሽታ በሱ ላይ ነበረ። ያ የሚጥል በሽታ በሄደበት ቦታ ሁሉ ይጥለው ስለነበረ በልጅነቱ በየመንገዱ ይወድቃል። እንደምታውቁትኝ አንዳንድ ቦታ ክብሪት ይጭራሉ፣ አንዳንድ ቦታ የሆነ ነገር ያስነክሳሉ፣ ብዙ ነገር ይደረጋል ታውቃላችሁ። እና ይሄ ሰው መማር አልቻለም፣ ወደ ትምህርት ቤትም መሄድ አልቻለም። ስለዚህ በቤቱ መቀመጥ ነበረበት። ቤት ተቀመጠ ማለት ነው። እና ቤት ተቀመጠና ጓደኞቹ ከመጥፋቱ የተነሳ ወደ ቤቱ መጡና ምን ሆነ ነው ትምህርት ቤት የማትመጣው አሉትኝ። ትምህርት ቤት የማልመጣው እናንተ ታውቃላችሁ፣ በየመንገዱ እየወደኩ እኮ ነው። ምን ላድርግ? መማር ፈልጋለሁ፣ ግን በየመንገዱ በየትምህርት ቤቱ በየዳር በየሁሉ እየወደኩኝ ከዚህ የተነሳ መማር አልቻልኩም አላቸው። ግድ የለህም ዛሬ እናስቸግር፣ አንድ ቦታ እንወስደሃለን፣ እዛ ትድናለህ አሉና ቤተክርስቲያን ይዘውት መጡ ማለት ነው። እሱ ደግሞ መዳን ይፈልግ ስለነበረ ወደ ቤተክርስቲያን መጣ። ወደ ቤተክርስቲያን መጣና መዝሙር ሰማ፣ ስብከት ሰማ። በጣም ደስ አለው። ካሁን እድናለሁ ብሎ እየጠበቀ ባለበት ሰዓት ምንም አልሆነም። ፕሮግራሙ አለቀ እና ፓስተሩ መጨረሻ ላይ ሰላም ላንተ ይሁን እንኳን ደህና መጣህ አለና ትንሽዬ ጌዲዮን የምትባለው መጽሐፍ ቅዱስ ሰጠው ማለት ነው። መዳን ይፈልግ ስለነበረ እንደምታውቁት እኔ ከሙስሊም ቤተሰብ ነው የመጣሁት። ይሄ ልጅም ከሙስሊም ቤተሰብ ነው የመጣው። ግን ካለበት በሽታ ነፃ መውጣት ይፈልግ ስለነበረ ያችን መጽሐፍ ቅዱስ ይዞ ወደ ቤቱ ሄደ። ሌሊቱን ሙሉ ሲያነብ አደረ ማለት ነው። እያነበበ ምን የሚለው ቃል ላይ ደረሰ። በመገረፉ ቁስል ተፈውሳችኋል የሚለው ቃል ላይ ሲደርስ መጽሐፍ ቅዱሱን ዘጋና ምን ይላል? አሁን እግዚአብሔር ፈውሶኛል አለ። ነብይ የለም፣ ሐዋርያ የለም፣ ማንም በአካባቢው የለም። የእግዚአብሔር ፈውስ ወደሱ ህይወት መጣ። ወገኖች ሆይ ዛሬ የእግዚአብሔርን ቃል እየተናገርኩ በሽታሽ ይቀልጣል። ምክንያቱም ከትንቢት ይልቅ የጸና የእግዚአብሔር ቃል አለን ተብሎ እንደተጻፈ እየተናገርኩ አጋንንታችሁ ይመታል፣ ትዳራችሁ ይፈወሳል። ለምን እየተናገርኩ በሽታችሁ አይቀልጥም? ወገኖች የእግዚአብሔር ቃል ወደ እናንተ ሲመጣ ዓለማትን የፈጠረ ታውቃላችሁ። በእግዚአብሔር ቃል ተፈጥረናል። በእግዚአብሔር ቃል ዳግም ተወልደናል። በእግዚአብሔር ቃል እንኖራለን። ምክንያቱም የእግዚአብሔር ቃል ሲናገር መዝሙረ ዳዊት 29 ላይ የእግዚአብሔር ድምጽ ባለበት በረዶች ይቀልጣሉ ይላል። የእግዚአብሔር ድምጽ የምድረ በዳውን ድምጽ ያናውጣል ይላል። የእግዚአብሔር ድምጽ ተራራን ይለውጣል ይላል። የእግዚአብሔር ድምጽ ደግሞ ሕፃናትን ጠቢባን ያደርጋል ይላል። የእግዚአብሔር ቃል ወደኛ ይመጣል። ወገኖች ሆይ ልንገራችሁ፣ የእግዚአብሔር ቃል እየመጣ ባለበት ሰዓት አይምሯችሁ ሁለንተናችሁ ከተስተካከለ ማንም ሰው እጅ ሳይጭንባችሁ ነፃ ትወጣላችሁ። ቤታችሁ ይፈታል። አርነት በህይወታችሁ ይመጣል። ወገኖች ሆይ ለእግዚአብሔር ቃል ዕውቅና መስጠት በጣም ያስፈልጋል። ክብር ሁሉ ለናዝሬቱ ለኢየሱስ ይሁን። ሁላችንን እንቆምና የእግዚአብሔርን ቃል እናነባለን። ከመዝሙረ ዳዊት 100 ምዕራፍ 16 ቁጥር 10 ላይ ያለውን 11 እና 12 ላይ ያለውን በአዲሱ መደበኛ ትርጉምና በነበረው አነባለሁኝ። የድሮው ትርጉም አመንኩ፣ ስለዚህም ተናገርኩ፣ እኔም ተቸገርኩ፣ እኔም ከድንጋጤ የተነሳ ሰው ሁሉ ሐሰተኛ ነው አልኩ፣ ስላደረገልኝ ሁሉ ለእግዚአብሔር ምን እንመልሳለሁ ይላል። ጥሩ ትርጉም ይሄ ነው። አዲሱ መደበኛ ትርጉም በደንብ አላስቀመጠውም። ምንድነው የሚለው? እጅግ ተጨንቄ ባለሁበት ጊዜ እንኳ እምነቴን ጠብቄአለሁ። ግራ በተጋባው ጊዜ ሰው ሁሉ ሐሰተኛ ነው አልኩ፣ ስለዋለልኝ ውለታ ሁሉ ለእግዚአብሔር ምን እንመልሳለሁ ይላል። ቀኝ እጆቻችሁን ዘርጉ። በጌታ በኢየሱስ ስም ጸልያለሁ። የተቀደሱ እጆቻቸውን አንስተው እንዲጸልዩ ይፈቅዳለሁ ተብሎ እንደተጻፈ እጆቻቸውን በዘረጉ ሁሉ ላይ በጌታ በኢየሱስ ስም የእግዚአብሔር ቃል ወደ ልባቸው ይግባ። በናዝሬቱ በጌታ በኢየሱስ ስም እግዚአብሔር ሆይ አንድ ቦታ ለአንድ ሰው የእግዚአብሔርን ቃል በምነግረው ጊዜ
ወገኖች ሆይ ከግንባሩ ላይ እየወደቀ መሬት ላይ ሲወድቅ አየሁኝ። ከግንባሩ ላይ ይነጥራል፣ ወደ መሬት ይወድቃል። የእግዚአብሔር ቃል ወደ ውስጡ አይገባም ነበረ። ወገኖች ሆይ በጌታ በኢየሱስ ስም ከላያችሁ ላይ የነጠረ መሬት ላይ ሳይሆን የሚነገረው የእግዚአብሔር ቃል ወደ ልባችሁ ይግባ። የሚነገረው የእግዚአብሔር ቃል ሕይወታችሁን ይለውጥ። በጌታ በኢየሱስ ስም የመንፈስ ያገኛችሁ። በጌታ በኢየሱስ ስም አሜን። በጣም ብዙ ሰዎች ጥያቄ ይጠይቃሉ። የሚጠይቁት ምንድነው? አርዕሴ እዛ እንደምትመለከቱት መዝሙረ ዳዊት 116 ቁጥር 10 አመንኩ ስለዚህም ተናገርኩ ነው። ርዕሱ ግን እግዚአብሔር የተናገረኝ ለምን አይሆንም ነው። በጣም ብዙዎቻችን እንጠይቃለን። እግዚአብሔር ይናገራል። በዚህ ጉባኤ እግዚአብሔር የተናገራችሁ ብል አንዳንዱን በህልም አንዳንዱን በእግዚአብሔር ቃል አንዳንዱን በትንቢት እግዚአብሔር የተናገራችሁ እዚህ አላችሁ። እግዚአብሔር ያልተናገረው የለም። እጆቻችሁን አንሱ ብል እግዚአብሔር የተናገራችሁ ሁላችሁ አላችሁ። ያውም አንድ ጊዜ አይደለም። አንዳንዶቻችሁ አጀንዳ በዚህ ቀን በዚህ ሳምንት በዚህ ወር እያላችሁ አጀንዳችሁ ሙሉ እስኪሆን ድረስ የጻፋችሁ አላችሁ። እግዚአብሔር እንደዚህ ብሎ ተናግሮኛል፣ እግዚአብሔር እንዲህ ብሎ ተናግሮኛል፣ እግዚአብሔር እንዲህ ብሎ ተናግሮኛል የምትሉ አላችሁ። ብዙ የተናገራችሁ አላችሁ። ወገኖቼ ይሄ ያነበብኩላችሁ መዝሙረ ዳዊት እንደምታውቁት 150 ምዕራፍ ሲኖረው ዳዊት የጻፈው 73ቱን ነው እና ካናቱ ላይ በትንንሽ ርዕስ የተቀመጠ ነገር አለ። ማን እንደጻፈውና ለምን እንደተጻፈ ይሄ ያነበብኩላችሁ ክፍል ማን እንደጻፈው አይናገርም። ነገር ግን የመጽሐፍ ቅዱስ አስተማሪዎች እንደሚናገሩ ይሄን ክፍል የጻፈው ዳዊት ነው ይላሉ። ምን ይላል? አመንኩ ስለዚህም ተናገርኩ ይላል። እግዚአብሔር የተናገረውን ነገር ምን አለ? አመነ። ምክንያቱም እንደምታውቁት ዳዊት 3 ጊዜ እንደተቀባ እግዚአብሔር ቃል ይናገራል። የመጀመሪያው መቀባቱ በአንደኛ ሳሙኤል ምዕራፍ 16 በወንድሞቹ መካከል በእናትና በአባቱ መካከል እንደተቀባ ያውም የታመነው ነብይ ሳሙኤል እንደቀባው የእግዚአብሔር ቃል ይናገራል። ሁለተኛ መቀባቱ ደግሞ በሁለተኛ ሳሙኤል ምዕራፍ 2 ቁጥር 1 ላይ የይሁዳ ሕዝብ ሁሉ በሙሉ መተው ቀቡት ይላል። ሶስተኛው ቅባቱ የተቀባው ደግሞ ሁለተኛ ሳሙኤል ምዕራፍ 5 ላይ የእስራኤል ሕዝብ አንድ ላይ መተው አነገሱት ይላል። ስለዚህ ቅባቱ በጣም የታመነ ነው፣ የታወቀ ነው። የቀባው መሬት ላይ ጠብ የማይል ሳሙኤል ነው የቀባው። ዛሬ ይታየኛል ብርሃን ይታየኛል ጨለማ ይታየኛል በድንብዝብዝ ሳይሆን የታመነው ነብይ ከዳን እስከ ቤርሳቤህ ቃሉ ጠብ የማይል የታመነው ያ የእግዚአብሔር ሰው ተናገረው። አንቺም ትናገሪያለሽ። እግዚአብሔር እንደዚህ ብሎ ተናግሮኛል፣ እግዚአብሔር እንዲህ ብሎኛል፣ እግዚአብሔር እንደዚህ ተናገረኝ ትላላችሁ። አንዳንድ ጊዜማ እዚህ የቆመ ሰው ሊያገለግል ይቆምና ስምሽን ይጠራና የለበሽውን ይናገርና ልክ በጉባኤ መካከል ሲናገርሽ ሕዝቡ ሁሉ ይመለከትና ከዛ በኋላ ያንቺ ችግር ስር የሰደደ ስለነበረ እግዚአብሔር አምላክ ጎበኛት፣ እግዚአብሔር ተናገራት ብለው በጣም ይደሰታሉ፣ በጣም ይገረማሉ። ሰው ሁሉ እግዚአብሔር አሰባት። ለምን? ችግሯን እናውቅ ነበር፣ እግዚአብሔር ጎበኛት እየተባለ እልል ይባላል። ያየሽ ሁሉ ደስ ይለዋል፣ ላላየሽ ሁሉ ትደውያለሽ፣ ላላየህ ሁሉ ትደውላለህ። እግዚአብሔር እኮ እንደዚህ አለኝ፣ እግዚአብሔር እኮ እንደዚህ ተናገረኝ እያልክ። ወገኖቼ ሆይ በጣም ይገርማል። የአንድ ሰሞን የወሬ ምክንያት እንሆናለን ማለት ነው። እግዚአብሔር ተናግሮን ዳዊትም እግዚአብሔር ተናገረው። ያውም የተናገረው በወዳጆቹ መካከል አይደለም፣ በእናትና በአባቱ የተረሳ ነው። መዝሙር 27 ላይ እግዚአብሔር ቃል ይናገራል። እናትና አባቴ ተውኛል፣ እግዚአብሔር ተቀበለኝ ይላል። በመጠላቱ መካከል ወንድሙ ምን እንዳደረገ ታውቃላችሁ? አንተ ትዕቢተኛ ምን ልታረግ መጣ? እነዛን ጥቂት በጎች ጥለህ ለማን ነው የመጣ ትዕቢተኛ ብሎ የሰደበው ወንድሙ የናቁት የተረሳ ሳሙኤል ሌላ ልጅ የለህም እስኪባል አንድ አለ ተብሎ የመጣ በሚንቁት መካከል የተቀባ ነው። ያኮራዋል የቀባው ሳሙኤል ስለሆነ ደረቱን ነፋ ያደርጋል። ሁለተኛው ግን በጣም የሚገርመው እኔም ተቸገርኩ የሚል ቃል አለ። የቀባው ሳሙኤል ነው። ቢያየው 1 ዓመት የለም፣ ቢያየው 2 ዓመት የለም፣ ቢያየው 3 ዓመት የለም፣ ቢያየው 5 ዓመት የለም፣ ቢያየው 10 ዓመት የለም። እናንተም እንደዚሁ ተቸገራችሁ ማለት እኮ ነው።
እግዚአብሔር ተናግሮሻል ብታዪው ያ መጀመሪያው ዓመት የለም፣ ሁለተኛው፣ አምስተኛው፣ አስረኛው ዓመት የለም። ያየሽ ሁሉ የሰማሽ የደወልሽለት ሁሉ 5 ዓመት ሆነው እኮ እግዚአብሔር አልተናገረሽም እንዴ? አልደወልሽልንም እንዴ? ደውለሽ እኮ ነበረ፣ ደውለህ እኮ ነበረ፣ የታል ብለው ጉሮሯችሁን እንድቀርገው ይዟችኋል። የኛ ህዝብ ደግሞ እንደውም ለወሬ የምታውቁት ነው። ሶስተኛ እኔም ከድንጋጤ የተነሳ ሰው ሁሉ ሐሰተኛ ነው አልኩ። ለካ እግዚአብሔር የተናገረኝ መስሎኝ ነበረ። ህልሙም ቅዠት ነው። ከሥራ ብዛት የተነሳ ህልም ይታያል ስለሚባል ለካ ዝም ብሎ ቅዠት ህልም ነው። ነብዩም ተሳስቷል። አንዳንዶቻችሁ ሌቦች ትላላችሁ፣ ነቢያት ጋር ሄዳችሁ ማለት ነው። ምን አለ አሁን ዝም ብሎ እግዚአብሔርን ቃል ተናግሮ ቢለቀኝ ምን ያስዋሸዋል? ገንዘቤን ከስሬ፣ አንዳንዶቻችሁ ገንዘብ ሰጣችሁ ማለት ነው። ገንዘቤን ከስሬ፣ ትራንስፖርት ከስሬ፣ ምግብ አብልቼ፣ ልብስ ገዝቼ ምናምን ብዙ ነገር። ዳዊት ወገኖቼ ይነግራችኋለሁ፣ ዳዊትን በምድረ በዳ 10 ዓመት አሳዶታል ሳኦል። ከዛ በኋላ አልቻለም። ዳዊት ቀጣለና ወደ ዋት ዘራማ ሄደ። አንደኛ ሳሙኤል 18 ላይ ታገኙታላችሁ። ሳሙኤል የነቢያት ጉባኤ ጋር ሄደና ሳሙኤል አለው፣ እግዚአብሔር ቀብቶሃል ትነግሳለህ ብለህ ነበር አለው። አዎ አለው። እኔ ግን በሞትና በሕይወት መካከል እኮ አንድ እርምጃ ቀርቶኛል አለው። ንግስናውን ተው አለው። ንግስናውን ተው፣ እኔ ልሞት እኮ ነው አለው። ሳሙኤል ምን ያደርገዋል? ነቢያቶች ከመተንበይ ውጭ ምን ሊያደርጓችሁ ይችላሉ? እጃቸውን ዘርግተው እኮ አንድ ነገር ሊያደርጉላችሁ አይችሉም። የሰጣቸውን እግዚአብሔር ይሰጧቸዋል፣ አለቀ። ሳሙኤል ምን አለው? አባት አይደል? ጸጉሩን አሸታ አደረገና አቀፍ አደረገና አይዞ ብሎ አጽናንቶ ሊያሰነብተው ቢፈልግ ሳኦል እየመጣ እንደሆነ አወቀ። ያንተ ችግር ለኔም ይተርፋልና ሂድ ብሎ አሰናበተው። ሌላ ምን ሊያደርግ ይችላል? ተቸገረ ዳዊት፣ ተጨነቀ፣ ግራ ገባው። አራተኛ ስላደረገልኝ ሁሉ ለእግዚአብሔር ምን እንመልሳለሁ አለ። ሆነ ማለት ነው። ትንቢቱ ተፈጸመ፣ ሆነለት፣ ተከናወነ። ዘግይቷል ግን ተከናውኗል። ወገኖቼ ሆይ ዳዊት 3 ጊዜ እንደተቀባ ስነግራችሁ የመጀመሪያው መቀባቱ ገና 20 ቤት አልሞላውም። ከ13 እስከ 15 ነው የሚሉትኝ። የነገሰው ደግሞ በ30 ዓመቱ ነው። ወደ 10 ምናምን ዓመት ነው የጠበቀው። መዘግየት እንዴት ከባድ ነገር መሰላችሁ! የምትዘገይ ተስፋ ልብን ታሳዝናለች ይላል። ግን አፈረ። እግዚአብሔር አከናወነለት። እግዚአብሔር ሰጠው። እግዚአብሔር የተናገረውን አደረገለት። ወገኖች ሆይ ልንገራችሁ፣ በጌታ በኢየሱስ ስም እግዚአብሔር የተናገረው በህይወታችሁ ይሆናል፣ በትዳራችሁ ይሆናል፣ በጤናችሁ ይሆናል። እግዚአብሔር ለማንም ተናግሮ አቅም አነሰኝ አይልም። ሲናገርም ራሱን ተማምኖ ነው እንጂ አንቺን ተማምኖ አይደለም፣ አንተን ተማምኖ አይደለም። ታዲያ ለምንድን ነው ይሄን ያህል ጊዜ የተቆየበት ምክንያት? ዋናው ይሄ ነው። ለምንድን ነው ይሄን ያህል የዘገየው? ለምንድን ነው ከ15 ዓመት እስከ 20 ዓመት ባለ ጊዜ ለዳዊት ዘግይቶበታል? ለምን ዘገየበት? ወገኖች ሆይ እዚህ ላይ ነው ማስመር ያለብን። መልእክቴ ከዚህ በኋላ ነው። ምክንያቱም መናገርማ እጆቻችሁን አውጡ ብል ሁላችሁ ታወጣላችሁ። ግን ዘግይቶባቸዋል። ለምንድን ነው የዘገየው ነው? ለምን አልሆነም ነው? ምክንያቱም አንዳንዶች ዘግይቶባቸው በጌታ ሰላም ኤግዚት ሄደው የቀበርናቸው ሰዎች አሉ። እንደ እግዚአብሔር እንደዚህ ብሎት አልነበረም ወይ እንዴ የሚባል። እግዚአብሔር ሐሰተኛ አይደለም። በእግዚአብሔር ቃል እንመለከታለን። ገላትያ ምዕራፍ 4 የእግዚአብሔር ቃል ሲናገር ምን ይላል? ስለ ጌታችን ስለ ኢየሱስ ክርስቶስ እንደዚህ ይላልኝ፣ ምንም እንኳን የዓለም ንጉሥ ቢሆን የዓለም መድኃኒት ቢሆን ስላላደገ ከሞግዚት በታች ነበረ ይላልኝ። ልጅ ስለነበረ ከሞግዚት በታች ነበረ ይላልኝ። ግን ምንድን ነው? የዓለም ንጉሥ ነው፣ የዓለም ጌታ ነው። ግን ምን ነበረ? ልጅ ነበረ ይላልኝ። እግዚአብሔር አይደለም እናንተ እንኳን ለልጆቻችሁ ኃላፊነት ስትሰጡ በደንብ አይታችሁ ነው። በደንብ አይታችሁ
ይሄ ልጅ መኪና ሊነዳ ይችላል ወይ? ይሄ ልጅ ሞተር ሊነዳ ይችላል ወይ? ይሄ ልጅ ለዚህ ቤት ታማኝ ሊሆን ይችላል ወይ? ይቺ ልጅ እንትን ባደርግላት ብላችሁ አይደለም እንደ ወገኖች ሆይ። ምክንያቱም መጽሐፍ ቅዱስ ሲናገር ምን ይላል? ልጁን ኢየሱስ ክርስቶስን የሰጠን ሌላውንም እንዴት አትረፍርፎ አይሰጠንም ይላል። እግዚአብሔር ምቀኛ ቢሆን ልጁን ኢየሱስን አይሰጠንም ነበረ። የመጨረሻው አንደኛ ስጦታው ልጁ ኢየሱስ ነበረ። ኢየሱስን ሰጥቷችሁ ለአንተ ምንድነው ገንዘብ? ነገር ግን ገንዘብን ለማን እንደሚሰጥ ያውቃል። ቅባትን ለማን እንደሚሰጥ ያውቃል። ብልጽግናን ለማን እንደሚሰጥ ያውቃል። ዝም ብሎ አያዝረከረክም። ምክንያቱም ከሚሰጠው ይልቅ አንተ ትበልጣለህ። አንተን ሰጥቶ እንዴት ያጣሃል? ለዚህ ነው መጽሐፍ ቅዱስ ሲናገር ኤፍሬም ያልተገላበጠ ቂጣ ነው ይላል። ምን ማለት ነው? ግማሽ ጎኑ በስሎ ግማሽ ጎኑ ሊጥ ማለት ነው። ግማሽ ጎኑ በስሎ ግማሽ ጎኑ ሊጥ የሆነ ምግብ ብትበሉት ምን ይሆናል? ሆድ ያማል። አልበሰለም ነበር ይላልኝ። አላወቀም። ጉልበቶቹን እንግዶች በሉት። አላወቀም። ጸጉሩ ሸብቷል ይላል። ለምን? አላስተዋለም ነበረ፣ አላወቀም ነበረ ይላልኝ። ወገኖች ሆይ አንተን ሳይሰራ አንተን ሳያስተካክል እግዚአብሔር ባንተ ላይ ኢንቨስት አያደርግም። ወገኖች ሆይ ዳዊትን መጽሐፍ ቅዱስ እግዚአብሔር እንደ ልቤ ያለው ዳዊትን ብቻ ነው። አብርሃምን ወዳጄ፣ ሙሴን ጓደኛዬ፣ ዳዊትን ግን እንደ ልቤ። ወገኖች መጽሐፍ ቅዱስን ሳነብ እንደ ልቤ ለዳዊት ይገባው ነበረ። ለዳዊት እንደ ልቤ ይገባው ነበረ። ምክንያቱም እግዚአብሔር ሲሰራው በደንቡ ነው የተሰራ ሰው ነው። በመጀመሪያ ምግብ ለማድረስ ሂዶ ጎልያድን ጥሎ በሚመጣበት ሰዓት ወንድሙ አገኘው። አንተ ትዕቢተኛ የሚል ቃል ተናገረ። ወገኖቼ ሆይ ጎልያድን የመጣል አቅም እያለው ከወንድሙ ግን ዘወር ነው ያለው። ለወንድም ጦር አይወረወርም፣ ለወንድም ፍላጻ አይወረወርም፣ ለወንድም ለእህት እጅ አይወረወርም። እየቻለ ዘወር አለ። ወገኖቼ ሆይ ይሄ ታላቅ ነገር አይደለም? ምን ብሎ ዘወር አለ ይላል። እሱ ብቻ አይደለም፣ አጋንንት እያወጣለት ንጉሡ ሳኦል ይላል እግዚአብሔር ቃል 2 ጊዜ ጦር ወረወረበት ይላል። በወንጭፍ ጎልያድን የማይስት አቅም እያለው ጦሩን ከግድግዳው ላይ ነቅሎ ቢወረውረው ደረቱን ይመታዋል። እየቻለ አላደረገውም። ይሄን ተውት፣ ግድ የለም ይሄን ተውት። በአንደኛ ሳሙኤል ምዕራፍ 24 ላይ እያሳደደ 10 ዓመት ነው በየዋሻ ያሳደደው። 10 ዓመት 3000 ሰራዊት ይዞ አንድ ትንሽ ብላቴና አንድ ንጉሥ 3000 ሰራዊት ይዞ ይላል። እና አንድ ዋሻ ውስጥ ገብቶ ወገቡን ሲሞክር ማለት ነው። በእንግሊዘኛው ቶይሌት የምትሉት ማለት ነው። እና ውስጥ አለ ዳዊት። ከሳኦል ትንሽ ጨርቁን ቆረጠ። ጨርቁን በመቁረጡ ምክንያት ልቡ ተመታ ይላል ዳዊት። እኛ የሰው አንገት እየቆረጥን ልባችን አይመታም። እኛ የሰው ላይፍ እና የሰው ትዳር የሰው ህይወት እየበጠበጥን ምንም ልባችን ፍንክች አይልም። ጨርቁን በመቁረጡ ልቡ ተመታ ይላል። ወጣና ሳኦል ልገልህ እችል ነበረ፣ ይኸው ማስረጃ ጨርቁ አለ አለው። ልጄ ሆይ አንተ እውነተኛ ነህ ብሎ ተመለሰ ይላል። እንደገና ሲደግም 26ኛው ምዕራፍ ላይ ከእግዚአብሔር ዘንድ እልም ያለ እንቅልፍ ወርዶባቸው ነበር ይላል። 3000 ሰራዊት። አሁንም ከእህቱ ልጅ ጋራ ወረደና የሳኦልን ጦር መጠጫውን ይዞ ሄደ ይላልኝ። ራቅ ብሎ ይሄው አሁንም ልገልህ ይችል ነበር አለ። ይሄው ማስረጃ ከፈለክ ይሄው ጦርህ፣ ይሄው የውሃ መጠጫ። ተነስቶ ምን አለው? ጠላቱን በመልካም የሸኘ እንዳንተ ያለ የለም። አንተ ንጉሥ እንደሆን ካውቄያለሁና እባክህ ዘሬን እንዳትቆርጥ በእስራኤል ላይ እንደምትነግስ እኔ እርግጠኛ ነኝ አለው ይላል። ወገኖች ሆይ ልንገራችሁ፣ በሳኦል ምክንያት እናቱና አባቱ የፖለቲካ ስደተኛ ሆነው፣ ወንድሞቹ ፖለቲከኛ ስደተኛ ሆነው ወደ ግብጽ ምድር ሄዶ የግብጽ ንጉሥ ጺግላግ የምትባል ከተማን ሰጥቶት ተደብቆ ይኖር ነበረ ዳዊት። ያ የተቀባ ያ የጎልያድ ታሪክ የለወጠ የእስራኤልን ታሪክ የለወጠ ነገስታቶች ኃያላን ራሱ ሳኦል የፈራውን ጠላት የእስራኤልን ታሪክ የለወጠ ያ የተቀባ ዳዊት ሀገር ለቆ ሄደ እና ሳኦል ሞተ የሚል ሪፖርት ደረሰው። አንድ አማሊቃዊ መጣና ከፍልስጤም ጋር ጦርነት ሲያደርግ
እየተጨነቀ አገኘሁትና እባክህ ጨርሰኝ፣ እነዚህ ያልተቆለፉ ቁልፍታም ያልተገረዙ ከሚገሉኝ እንዳይቀልዱብኝ ግደሉኝ ሲለኝ ገደልኩት አለው። ወገኖቼ ሆይ የሳኦል መሞት ለዳዊት የምስራች አልነበረም። የምስራች አልነበረም። ለሚገለው ለሚያሳድደው ከሀገር ላስወጣው የምስራች አልነበረም። እልልልልል ብሎ ከበሮ አንስቶ አልደለቀም። እንዴት ደፈርክ አለው። እንዴት የተቀባውን ልትገል እንዴት ነው የደፈርከው አለው። እንዴት ትደፍራለህ አለው። በቃል ተናግረሃልና ሞት ይገባሃል ብሎ አስገደለው ይላል። ለእስራኤል ለሳኦል አንበሳው፣ ንስሩ፣ ጀግናው፣ ኃያል፣ ፈጣን እያለ ቀኑን ሙሉ ያለ ምግብ ከነሰራዊቱ ደረቱን እየመታ በጾም ሲያለቅስ ዋለ ይላል። ለዳዊት እግዚአብሔር እንደ ልቤ ቢለው ይገባዋል። ይገባዋል። ወገኖች ሆይ ልንገራችሁ፣ ወደ 20 ምናምን አልጨረስኩም እንጂ ወደ 20 ምናምን የሚሆኑ ኳሊቲዎች አሉት። እንደ ልቤ ይገባዋልኝ። ሰው ስለሆነ እንዴት እንደዛ ትላለህ እንዴ? እግዚአብሔር እውነትን አይቶ ያደንቃል። እውነትን አይቶ ያደንቃል። እንዴ እናንተ ልጆቻችሁን አረ እንዴ አድገሻል እግዚአብሔር ይባርክ ሽልማት ይገባሻል ትሉ የለ እንዴ? እግዚአብሔርም ያደንቃል። እውነትን አይቶ ያደንቃል። እንዴ መጥምቁ ዮሐንስን ከሴት ከተወለደ እንደዚህ አይነት የለም አላለውም እንዴ? ብሎታል። ያደንቃል እግዚአብሔር። እንደ ልቤ ይገባው ነበረ። አገላብጦ ሰራው። ተሰራ። ልንገራችሁ፣ ሳያስቡት በድንገት የሚመጣ ስልጣንን የመሰለ ጥፋት የለም። ሳያስቡት ድንገት የሚመጣ ስልጣን ህይወትን ያሳጣል። አህያ ፍለጋ ሂዶ ተቀባ፣ ሀገርም እሱ ሞተ። እግዚአብሔር ዳዊትን ለማንገስ እየተዘጋጀ ነበር። ያን ጊዜ ህዝቡ ፈጠነና አሁን ያስፈልገናል አሉ። ጥሩ እንግዲህ እኔ እየተዘጋጀው እናንተ ከፈጠናችሁ የሚሆነውን ልንገራችሁ አለው። ሴት ልጆቻችሁን ህይወት ቀማሚ እያደረጉ ወስዷቸዋል። ወንዶች ልጆቻችሁን ደግሞ ብሔራዊ ትድርና የጀመረው ያን ጊዜ ነው። በደርግ አይደለም። የመቶ አለቃና የ10 አለቃ የሻለቃ እያደረገ ወንዶች ልጆቻችሁን ይወስዳል አላቸው። ይሁን አሉ። ልንገራችሁ፣ ድንገት ከሚመጣ ስልጣን እግዚአብሔር ይጠብቃችሁ። ምክንያቱም ራሳችሁን ያሳጣችኋል። ያሰክራል። ተሰክራላችሁ። እየጠጣ ይሻላል ሲነጋ ይነቃል ማለት አንጎበሩን ይነቃልኝ። ድንገት የመጣ ስልጣን፣ ድንገት የመጣ ገንዘብ ህይወት ላይ አደጋ ያደርሳል። አዘጋጅቶ ሰርቶ ዳዊትን አመጣው። በእስራኤል ከዳዊት በኋላ እንደሱ ብልጽግና አልነበረም። 12ቱን ነገድ በደስታ አብዛኛው ነገስታቶች በልጆቻቸው እየተገደሉ በሌላ ነገስታት እየተገደሉ ልጆቻቸውን ሳይሾሙ ነው የሚሄዱት እየተዋረዱ። ዳዊት ግን ካልጋው ላይ ዱብ ብሎ ልጁን አንግሶ በመልካም ሽምግልና ነው የሞተው። ውድቀት ነበረ? አዎ። ሽንፈት ነበረ? አዎ። ኃጢአት ነበረ? በጣም። እግዚአብሔር ምኑን ወደደው ታዲያ? ልቡን ወደደው። እግዚአብሔር ልባችሁን ይወደድላችሁ። እኔን ልታታለሉ ትችላላችሁ እኮ። አንዳንድ ሰው በጣም ይገርመኛል። እሺ እኔን አታለላችሁኝ፣ እኔን አጭበረበራችሁኝ፣ እኔን አስቀየማችሁኝ። እሺ ምን ችግር አለ? ፓስተርን መጣችሁ አታለላችሁት፣ እህታችሁን አጭበረበራችሁ። የላይኛውንስ እንዴት ታልፉታላችሁ? እንዴት ቁማር ትጫወታላችሁ? ልክ ሊገባ ሲሄድ አይቸንቄዋለሁ አለ ወንድምየውን። እግዚአብሔር ሲመጣ እሱ ነው አለ ልብ ያወዶታል አለ። ያልተማረውን ብቸኛውን። ወገኖቼ ወይ ዳዊት ወደክ ሲባል ማብራሪያ አይሰጥም። አጥፍታል ሲባል ለጥፋቴ እኮ ምክንያቱ ምን መሰላችሁ? እንትን እኮ ስለሆነ እኮ ነው። ይሄ እኮ እንትን ገጥ የእናቴ መቀነት አደናቀፈኝ አይሰጥም። በቃ በርከክ ነው የሚለው። ዳዊት በዚህ ዘመን ቢኖር ከአብያተ ክርስቲያናት አይደለም ከሌላም ነገር እናባረዋለን። እግዚአብሔር ግን እንደ ልቤ ብሎታል። ይገባው ነበረ። ምን አለ ጊዜ ቢኖረኝ እንደው ሁሉም ብነግራችሁ፣ ግን አሳምሮ ሰርቶት ነበረ። በመጽሐፍ ቅዱስ ውስጥ እንደ ሳምሶን የሰራበት የለም። ዝም ብላችሁ 66ቱ መጽሐፍ ስታዩት እንደ ሳምሶን የተጠቀመበት የለም። ነገር ግን ብዙ አልሄደም። አወላለዱ ተነግሮት ነው የመጣው። ፍልስጤምን እንዲያጠፋ ነው የተወለደው። ነገር ግን በመካከል አቋረጠ። እኔ 300 ቀበሮ መቼም አንድ በአንድ ይዟቸው ነው አልልም። ማለት ጠራቸው ብል ነው የሚሻለኝ።
300 ቀበሮ አቤት ኑ። ከዛስ ወደ ኋላ ተያያዙ። ከዛ ወደ ኋላ ምክንያቱም ጭራቸውን ነው ያሰረው። ወደ ኋላ ዙሩ አላቸው፣ አዘዛቸው ማለት እኮ ነው። መጠራቸው መጡ፣ ምክንያቱም ሲያስራ አይውልም። ከዛ በኋላ ወደ ኋላ ዞሩ ማለት ነው፣ አሰራቸው። በፍልስጤም ነዶ ለቀቃቸው ይላል። እንደሱ የተጠቀመበት የለም። ግን ጀመረ፣ ቆመ። ድንገራችሁ ቅዱሳን፣ አንተን ሳይሰራ እግዚአብሔር ባንተ አይጠቀምም። አንድ ጊዜ አንድ ሰው እግዚአብሔር አምላኬ ሆይ በአሁኑ ጊዜ አይደለም በዚያን ጊዜ 5 ሚሊዮን ብር ፈልጌ ነበር አለው። ለምን አለው? ሚኒስትሪ ልጀምር ፈልጌ ነበር አለው። መልስ ሰጠው እግዚአብሔር። 50 ብር ስሰጥ የት እንደምትውል እኮ አውቃለሁ እንኳን ለአንተ 5 ሚሊዮን አለው። አሁን አንዳንዶቻችሁ ይታዘባችኋል። እንትን ፈልጌ ነበረ ለምን ሲባል እንትን ነው የምትሉትኝ፣ ግን ባለቤቱ ያያል ማለት ነው። አንተን ሳይሰራ ቢሰጥ ትጠፋለህ። መጽሐፍ ቅዱስ ሲናገር ሙሴ ሻርፕ 40 ዓመቱ ላይ ካደገ በኋላ መጣ ማለት ነው። ጥሪ እንዳለው ያወቁ ይመስለው ነበርና ወንድሞቹ ግን አልተረዱትም ይላል። ሙሴ በጥፊ ሰው ይገላል። በጥፊ ነው ሰውየው የሞተው፣ በጥፊ። እኔ ጥፊ እንግዲህ አንዳንዶቻችሁ ጡንቻችሁ ምን ያህል እንደሆነ አላውቅም። በጥፊ ሲለው ሞተ ማለት ነው። ኋላ አንተ ብተውህ አገልግሎቴን አልተረዱኝም ብሎ እኮ ማለት ነው በጥፊ ያለው ማለት ነው። ኋላ እኔ አይደለሁም መጽሐፉ ነው ያለው፣ የሐዋርያት ሥራ 7 ላይ ስታነቡት ይላል። ኋላ አይ ገና ይቀርሃል ትምህርት ቤት ግባ አለው። ስንት ዓመት? 40 ዓመት። አብዛኞቻችሁ እኮ ያረዘማችሁት ለዛ እኮ ነው። አያችሁ ጌታ እኮ ጠርቷቸዋል። አንዳንዶች እኮ ጌታ ስላልጠራቸው እኮ አይደለም፣ ተጠርተዋል እኮ። ጌታ እኮ ጠርቷቸዋል። በትንሹ ልክ ስትታዩ ግን ነገሩን ታበላሹታላችሁ። 40 ዓመት። እግዚአብሔር ደግሞ ቆንጆ ትምህርት ቤት አለው ደስ የሚል። ሚልክያስ ምዕራፍ 3 ላይ የእግዚአብሔር ቃል ሲናገር አንዳንዶቹን በሳሙና ያጥባቸዋል ይላል፣ አንዳንዶቹን ደግሞ በእሳት ያጥባቸዋል ይላል። ልብስ በሳሙና ስታጥቡት ቶሎ ይለቃል አይደል? ካለቀቀ ምን ይደረግበታል? በረኪና ይለቀቅበታል። የእግዚአብሔር በረኪና እሳት ነው። አንዳንዶቻችሁ ቺኮ መንቻኮ ናችሁ፣ አትለቁም። ስለዚህ ቶሎ ስለማትለቁ እናንተን በሳሙና ማጠብ አይቻልም። ስለዚህ ስለማይለቃችሁ እሳት ይለቅባችኋል። መጽሐፉ ነው የሚለው፣ እኔ ከየትም አላመጣሁትም። ሚልክያስ ምዕራፍ 3 ላይ እንደዛ ነው የሚለው። እግዚአብሔር በእሳት አንዳንዶቹን በሳሙና ይላል። አንዳንዶቹ ቶሎ ይነቃሉ፣ ቶሎ ንቅት ይሉና መለስ ይላሉ። ልንገራችሁ፣ መኃልየ ምዕራፍ 5 ላይ ያለችው ሴት ውዷ በር ላይ ሆኖ ያንኳኳል። ልብሴን አውልቄ አልጋ ላይ ተኝቻለሁ። ያንኳኳል። አሁንም እግሬን ስለታጠብኩኝ ካልጋ ላይ አልወርድም። ውዷ እንዴት ተስፋ የማይቆርጥ ነው። እጁን በቀዳዳው በኩል ሰደደ ይላልኝ። ውስጧ ምን ትላለች? አንጀት የተላወሰ ትላለች፣ ግን በር አትከፍትም። ውዷ ከሄደ በኋላ ተነስታ በሩን ከፈተች። ምን ዋጋ አለው? ሄደ። ታውቃላችሁ ጌታችን ኢየሱስ ክርስቶስን እየገረፉ እያዳፉ እየደበደቡ እየቀጠቀጡ ይዘውት ወደ መስቀል መጡ ይላል እግዚአብሔር ቃል ሲናገር። ወስደው መስቀል ላይ አንጠለጠሉት። ከዛ በኋላ መቶ አለቃው ምን ወረወረ ይላል? ጦር ወረወረ ይላል። ልክ ጦር ሲወረውር ጎኑን መታው ይላል። ይህን በሳው። ልክ ጊዜ ላይ ሲበሳ ከጎኑ ንጹህ ደምና ውሃ ወጣ ይላል። ጌታችን ኢየሱስ ክርስቶስ አሸለበ፣ ሞተ። ልክ ሲሞት መቶ አለቃው ምን አለ? እውነት የእግዚአብሔር ልጅ ነበር አለ። ምን ዋጋ አለው ከገደለው በኋላ? ምን ዋጋ አለው ካጠፋ በኋላ? ሞተ እኮ ኢየሱስ። ከገደሉ በኋላ የሚነቁ ሰዎች አሉ፣ ብዙ ነገር ካበላሹ በኋላ። ኧረ እባክህ ይሄ ነገር ልክ አይደለም፣ ኧረ እባክህ ተመለስ፣ ኧረ እባክህ ተው እየተባሉ ብዙ ነገር ካበላሹ በኋላ ነው የሚነቁት። ገደለው ኢየሱስን። ጻድቅ ነበረ ቢሉ ምን ዋጋ አለው? ልንገራችሁ፣ ብዙ የተስፋ ቃል ተሸካሚዎች ናችሁ እናንተ። ምድሪቱ ያለ መባረክ
ወገኖች ሆይ እንዴት እንደሰለቸኝ ተመሳሳይ አምልኮ ተመሳሳይ የእግዚአብሔር ቃል ተመሳሳይ ወርሺፕ ተመሳሳይ መዝሙር እንዴት እንደሰለቸኝ እንደዚህ ነበር ወይ አባቶቻችን የኖሩት መጽሐፍ ቅዱስ እንደዚህ ነበር ወይ የሚለው እንዴት ህይወታችን አይለወጥም እንዴት የእግዚአብሔር ክብር አይመጣም እንዴት የእግዚአብሔር ህልውና አይመጣም ወገኖች እንደዚህ ነው የተጻፈው መጽሐፍ ቅዱስ ቻሌንጅ አድርገናል ልንገራችሁ በእግዚአብሔር ቃል ልሞግታችሁ በእግዚአብሔር መንፈስ ልሞግታችሁ የተጻፈልን እንደዚህ አይደለም ወገኖች ሆይ እንደዚህ አይደለም ይሄንን አይደለም እባካችሁ በጌታ ፍቅር ልለምናችሁ ስትታጠቡ ቶሎ ልቀቁ 40 ዓመት ለምን ትፈጃላችሁ 20 ዓመት ለምን ትፈጃላችሁ እግዚአብሔር እንዲህ ብሎ ተናግሮኝ ነበር እግዚአብሔር እንደዚህ ብሎ ተናግሮኝ ነበር ለምን ትላላችሁ ልንገራችሁ ኢየሱስ ክርስቶስ በሁለት ወንበዴዎች መካከል ተሰቅሎ ነበር ይላል አይደለም እና የሚቀጥለው ቀን ዓርብ ስለነበር የሚቀጥለው ቀን ሰንበት ስለነበረ የግድ እየገደሉ ማውረድ ነበረባቸው እና ሲሄዱ ሁለቱ ምን አላሉም ነበር አልሞቱም ነበርና ምን ያርጉ አወረዷቸው ይላል እየሰበሩ አወረዷቸው ይላል እየሰበሩ እየገደሉ አወረዷቸው ይላል ኢየሱስን ግን ለመስበር ሲሄዱ ቀድሞ ምን ብሎ ነበር ይላል ሞቶ ነበር ይላል እግዚአብሔር በህይወታችሁ የተናገራችሁ እንዲፈጽም ከፈለጋችሁ ምን ማለት አለባችሁ መሞት አለባችሁ ከፈቃዳችሁ መውጣት አለባችሁ ኢየሱስ ስለራሱ በዮሐንስ ወንጌል ምዕራፍ 12 ላይ ሲናገር እንደዚህ አለ የስንዴ ቅንጣት በምድር ላይ ወድቃ ካልሞተች ካልበሰበሰች በስተቀር ምን ልትላችልም ፍሬ ልታፈራ አትችልም ብዙ ነገር ትናገራላችሁ ብዙ ነገር ልትሉ ትችላላችሁ ነገር ግን የለም ለምንድን ነው የሌለው እግዚአብሔር አቅም አጥቶ ነው አይደለም ችግሩ ከኛ ነው ችግሩ ከኔ ነው እግዚአብሔር የመመለስን መንፈስ ይስጠን ልንገራችሁ መስቀል ለኢየሱስ ክርስቶስ በጣም ከባድ ነበር በመጽሐፍ ቅዱስ ውስጥ ያዝን ይደነግጥ ይተክዝ ይጮህ በደረቱ ተደፍቶ የደም ላብ ያልበው ነበር የሚለው መስቀሉ ላይ ነው ለኢየሱስ የከበደው መስቀሉ ነበር ክብርም የተገኘው ግን በመስቀሉ ነው ክብር እንፈልጋለን መስቀል አንፈልግም ክብር እንፈልጋለን መሰራት አንፈልግም እግዚአብሔር የተናገረን እንዲሆን እንፈልጋለን ነገር ግን በዚያ እግዚአብሔር ባዘጋጀው መንገድ መሄድ አንፈልግም መስቀሉ ከባድ ነው መስቀሉ ነው ደግሞ ክብሩን ያመጣው ኢየሱስ ክርስቶስን አልገደሉትም ራሱ ነው የሞተላቸው መጽሐፍ ቅዱስ ገደሉት አይልም ወንጌላትን ስታነቡ ኢየሱስም ነፍሱን ሰጠ ነው የሚለው ምክንያቱም 3 ጊዜ የመግደል ሙከራ ተደርጎበታል ኢየሱስ የመጀመሪያው በልጅነቱ ማቴዎስ ምዕራፍ 2 ላይ ሄሮድስ ሊገለው ነበር ይላልኝ አልቻለም ጊዜው ገና ነበር በሁለተኛ ኢየሱስ ክርስቶስ የእግዚአብሔር መንፈስ በእኔ ላይ ነው ብሎ በሚናገርበት ጊዜ ወደ ገደል ወስደው ሊገፈትሩት ነበር ይላል ጊዜው ገና ነው አልቻሉም በሶስተኛው ግን አሁን ተነሱ ወደ ኢየሩሳሌም እንሂድ አለ ራሱ ፈቅዶ በፈለገበት ቦታ ተወለደ የፈለገውን ሴት መረጠ በፈለገው ጊዜ ተወለደ የፈለገውን ነገር አድርጎ ነው ሄደው ወገኖች ሆይ መርጦ ነው ያደረገው እያንዳንዱን ነገር ሁሉ ለዚህ ነው መጽሐፍ ቅዱስ ነፍሱን ሰጠ ይላል አሁን ጊዜው ደርሷል እንሂድ አለ ይላል ልንገራችሁ ኢየሱስ ክርስቶስ እንደተጻፈለት ከሄደ እናንተም ቢሆን እንደተጻፈላችሁ መሄድ ከፈለጋችሁ እግዚአብሔር የተናገራችሁ ካለ እግዚአብሔር በቃሉ ታማኝ ነው አሜን አትሉም በፌብሩዋሪ 28 2026 ላይ ከዛሬ 2700 ዓመት በፊት የተነገረ አንድ ትንቢት ነበር ኤርምያስ ምዕራፍ 49 ቁጥር 38 ላይ አንድ እግዚአብሔር ቃል አለ እግዚአብሔር እንደዚህ ብሎ ተናገረ ዙፋኔን በኤላም ላይ ዘረጋለሁ ንጉሱና መኳንንቶቿ በአንድ ጊዜ ይወድቃሉ ይላል ይሄንን ትንቢት የተናገረው ኤርምያስ ነው የዛሬ 2700 ዓመት ነው ይሄንን ትንቢት የተናገረው ይሄ ትንቢት የተፈጸመው ግን መቼ እንደሆነ ታውቃላችሁ የዛሬ ዓመት እስራኤል የኢራንን ንጉስ መግደል ፈለገች ማለት ነው ዜራ ሰምታችኋል መግደል ፈለገች የሀገሪቱ መሪ አሜሪካ
ፕሬዝዳንት ትራምፕ አይሆንም ብለው ከለከሉ። አይሆንም አሉ። ምክንያቱም ልትገል የነበረው እሳቸውን ብቻ ነበረ። ሚዲያ የተናገረውን ነው። እኔ እግዚአብሔርን ቃል ነው እየተናገርኩ ያለሁት፣ ስለ ፖለቲካ አይደለም እያወራ ያለሁት። ከለከሉ። እሳቸውን ብቻ ነበር ልትገል የነበረው። ፌብሩዋሪ 28 2026 ላይ ግን እሳቸው በሙሉ መኳንንቶቻቸውን ሁሉ ሰብስበው ባሉበት ሰዓት ትእዛዝ ተሰጠ። እሳቸው ከነመሪዎቻቸው ነው ያለቁት። ምክንያቱም ንጉሱን ከነመሪዎቻቸው ነው የሚለው። ኤላም የመጽሐፍ ቅዱስ ስሟ የኢራን የመጀመሪያ ኤላም ነው ስሟ። ኋላ ፋርስ። ኤላም ከየት አመጣው ብትሉኝ፣ አንደኛ ዘፍጥረት ምዕራፍ 14 ላይ የኮሎዶሞር ንጉስ የኤላም ንጉስ ነው ይላል። ዘፍጥረት 14 አንብቡት። እኔ እኮ እንዳላነበው ነው። በሁለተኛ ዳንኤል ምዕራፍ 8 ላይ ከኤፍራጥስ ወንዝ ፊት ለፊት በኤላም ላይ ሆኜ ራእዩን ተመለከትኩ ብሎ ራሱ ዳንኤል ይናገራል። የመጀመሪያ ስሟ የፋርስ ኤላም ነው። ከዛ ምዕራፍ 9 ላይ ራሱ ፋርስ ብሎ እንደገና ይጠቅሳታል። አሁን ታውቃላችሁ በ19 ምናምን ነው ኢራን የሚል ስም የተሰጣትኝ ከነገስታት ገዢ በኋላ ማለት ነው። ወገኖቼ ወይ እግዚአብሔር 1 ዓመት ስለሆነ 2 ዓመት ስለሆነ 3 ዓመት ስለሆነ አይደለም። እግዚአብሔር በቃሉ የታመነ አምላክ ነው። የሚጠብቀው ያንተን መመለስ ነው። እንኳን በአንተ ግል አይደለም በሀገር ደረጃ እግዚአብሔር የተናገረውን ረስቶ አያውቅም። እግዚአብሔር የተናገረውን የሚያደርግ አምላክ ነው። ሀገርን ከማናወጡ በፊት በአንተ ውስጥ አንተን መጀመሪያ ያናውጣል። ሀገርን በአንተ ከመለወጡ በፊት መጀመሪያ አንተን ይለውጣል። አንተን ሳይለውጥ በአንተ ሀገርን አይለውጥም። ልንገራችሁ፣ በጣም ብዙ ጥያቄ አለን። በእግዚአብሔር አሰራር፣ በእግዚአብሔር እቅድ፣ በእግዚአብሔር አጀንዳ መሰረት የምንጠይቃቸው ብዙ ጥያቄዎች አሉ። ይሄው አንድ ትንቢት እንኳን ከ2600 ዓመት በፊት የተነገረ ትንቢት እኛ አሁን ባለንበት ፌብሩዋሪ 28 2026 ላይ ተፈጽሟል። የእግዚአብሔር ቃል ኤርምያስ 49 ቁጥር 38 ያንን ያህል የሚፈጽም ከሆነ ያንተን ምንድነው ታዲያ ችግሩ? ችግሩ እኔ ጋር ነው። በጌታ በኢየሱስ ስም ዛሬ መመለስ ይሆንልን። እግዚአብሔር በጌታ በኢየሱስ ስም ያ የተናገረን በህይወታችን እንዲሆን በጌታ በኢየሱስ ስም መመለስ ይሆንልን። ተመለሱና ወገኖች ሆይ እግዚአብሔርን ሞክሩት፣ እግዚአብሔርን ፈትሹት። ያን ጊዜ በህይወትሽ እግዚአብሔር የተናገረሽ ስለ ጤናሽ፣ ስለ ትዳርሽ፣ ስለ ልጆችሽ፣ ስለ አገልግሎት፣ ስለ እያንዳንዱ ነገር እግዚአብሔር የተናገረበት ህይወታችሁ ይሆናል። እግዚአብሔር የተናገረው ለምን አልሆነም? አንተ ለምን አልተመለስክም? አንቺ ለምን አልተመለሽ? አንዳንድ ጊዜ እኮ የእግዚአብሔር ቃል ጠቅሰን አረ ይሄ ነገር እኮ ልክ አይደለም ተወሱን የሚሉ ሰዎች አሉ። የእግዚአብሔርን ቃል ተናግሬ ተወሱን ካልከኝ ካንተ ጋር ምንድነው ላወራ የምችለው? ካንቺ ጋር ምን ላወራ እችላለሁ? ተው ጥቅሱን ካላችሁኝ ተው፣ በጥቅስ ትበልጡናላችሁ። በህይወት ግን አይሆንም። ላይኛውም ማታለል አይቻልም። አሁንም ከእርሱ ጋር ተስማማ፣ ሰላም የሚኖርህ በዚያ በጎነት ይሆንልሃል ነው ተብሎ የተጻፈው። ጥቅሱ በትክክል የተጠቀሰ ባይሆንም ለኢዮብ ባይሆንም የእግዚአብሔር ቃል ግን እሱ ነው። ከእሱ ጋር ስትስማሙ እቤታችሁ እንዳላችሁ እኛ የምናውቀው የሚጥል በሽታ ነብይ መጥቶ ሐዋርያ መጥቶ እጅ ሲጭል ልቀቀው 3 ጊዜ ጩህና ውጣ ተብሎ ሲወጣ ነው የምናውቀው። በመገረፉ ቁስል ተፈውሳችኋል የሚለውን ቃል ሲያነብ ነብይ በሌለበት ቤቱ ተፈወሰ። ሐዋርያ በሌለበት ቤቱ ተፈወሰ፣ ተፈውሶ ቀረ። ወገኖች ሆይ ቤታችሁ ናችሁ ትፈወሳላችሁ። አልጋችሁ ላይ ናችሁ ትፈወሳላችሁ። እየሄዳችሁ ትፈወሳላችሁ። እየሄዳችሁ ታሪካችሁ ይለወጣል። ጌታችን ኢየሱስ ክርስቶስ ለመቶ አለቃው እንደዚህ አለው፣ ልጁ ሰላም ሆኗል አለው። ሄደ። ቃል በተናገረበት ሰዓት ልጁ ተፈውሷል። ዛሬ የተነገረውን የእግዚአብሔርን ቃል ይዛችሁ ስትሄዱ የመመለስ ህይወት ወደ ውስጣችሁ ሲገባ ያን ጊዜ ታሪክ ይለወጣል። ሐጌ እንደዛ አለ። ትንቢቱ የተነገረው በመጀመሪያው ቀን
ነው የተነገረው ትንቢቱ። 23 ቀን ከፈጀ በኋላ ልክ ሲመለሱ በተመለሳችሁበት ቀን 1 ወር ነው የፈጀባቸው። በተመለሳችሁበት በዚህ ቀን እግዚአብሔር ይባርካችኋል አለ። በጌታ በኢየሱስ ስም የመመለስ መንፈስ ይሆንልን። በጌታ በኢየሱስ ስም መመለስ ይሆንልን። አንቺ ስትመለሽ ለሀገር፣ አንተ ስትመለስ ለቤተሰብ፣ አንተ ስትመለስ ለሀገር። እዚህ ሀገር የመጣ ነው እንጀራ ለመለወጥ አይደለም። ያውም አሁን እንጀራው ስንት መጠን ስኳር አለው እንትኑ ስንት መጠን አለው እያለን እየፈራን እየሰጋን መንበላው ነው እንዴ? ወገኖቼ ሆይ ልንገራችሁ፣ መቶ ፎቅ ቢኖራችሁ 2 ሜትር አልጋ ላይ ነው የምትተኙት። የምትበሉትም ከዛ ይዘለል አይደለም። እንዲህ የምንፍጨረጨረው በጣም ብዙ ዋጋ የምንከፍለው ለመብላት ለመጠጣት እኮ ነው። ግን እሱ ጭብጥ አይሞላም። ወገኖቼ ሆይ ጭብጥ የሚሞላው አንተ በእግዚአብሔር ክብር ተሞልተህ፣ አንቺ በእግዚአብሔር ክብር ተሞልተሽ እግዚአብሔር በልጁ በኢየሱስ ክርስቶስ ዳግመኛ ሲመጣ የማያሳፍር እምነት ኑሮ። ዳንኤል ሲናገር ልጆችን እንደ ከዋክብት የሚመልሱ እንደ ከዋክብት ይደምቃሉ አይደል የሚለው። ብዙ ሰዎችን የሚመልሱ አይደል የሚለው። ብዙ መኪና የነዳ አይደለም የሚለው። ብዙ ገንዘብ ያለው አይደለም የሚለው። ምንም ብትማሩ ምንም ባለስልጣን ምንም ከኛ ልዩነት የለውም። አንዳንዶቹማ በጣም ብዙ ብር ያላቸው ራሱ ያማራቸውን ሁሉ እንኳን መብላት አይችሉም። የጤና ጉዳይ ምንም ልፋት ሁሉ እኮ በቃ። በጌታ በኢየሱስ ስም የእግዚአብሔር ክብር ያገኛችሁ። የእግዚአብሔር ክብር ያገኛችሁ በጌታ በኢየሱስ ስም። ታሪክ ሰርታችሁ እንድታልፉ በጌታ በኢየሱስ ስም የእግዚአብሔር ክብር ያገኛችሁ። 5 ደቂቃ ብቻ ነው የምጸልየው። እግዚአብሔር በመንፈሴ ጸሎት ስላስቀመጠ 5 ደቂቃ ብቻ ጸልያለሁ። ፓስተር 5 ደቂቃ አልጸልይ? እሺ። በገና የሚደረድር አለ? በገና ደርዳሪ 5 ደቂቃ ጸልያለሁ። በመንፈሴ ጸሎት አለ ወገኖች።